ወላጅ አባት የመሆን እድላቸው እርጎ ገዝቷል። ወተት 1 ሊትር ገዝቷል። 99.9 ስጋ ግማሽ ኪሎ አጥንት ገዝቷል። የአባትነት ድርሻ ራሱ በግማሽ ሽንኩርትና በግማሽ ስጋ ሚኖጅ ዳንኤል ጀማኒ ጥሎ ደግሞ የበለጠ ሳገኝ አመጣለሁ እያልክ እንደምንም ብለህ ቀርበሃት ልጅክን ብታይ ገባኛል። ካረዳ እርዳ ነው የሚባለው እንጂ አባት ልትሆን አትችልም ተብሎ ግን የሚነገር አይመስለኝም። ልጅክስ አባቱን ብሎ ከአመታት በኋላ በ10 ምናምን ዓመቱ ቢመጣ ወንድየው ወንድ አይደለም። የወንድ ማከነ አላቅም ልጃቸውን የሚክዱ በየቦታው 4-5 ሴጋ የሚተኙ እኔ አባትህ በህይወት እስካለው ድረስ እንግዲህ ቢኒ ወንድ ሆኖ ተመልሷል ማለት ነው። ሰላም ሰላም፣ እንደምን አላችሁ? በያላችሁበት ጤናና ሰላም እንመኝላችኋለሁ። ይህ ጊዜ የተሰኘው ፕሮግራማችን ነው። እንግዲህ ተመልሰን መተናል። በጊዜ የተሰኘው ፕሮግራማችን የተለያዩ ወቅታዊ ጉዳዮችን እንደየጊዜው ወደ እናንተ የምናቀርበት ፕሮግራማችን ነው። ሁላችሁም ቤተሰብ መሆናችሁን እንዳትረሱ፣ ሰብስክራይብ እያደረጋችሁ እንደዚህም ደግሞ ሁላችሁም ኮፒ ሊንክ ሼር እያደረጋችሁ በቲክታክ ድረገጻችንም ላይ እንድትከታተሉን በአክብሮት እንገልጻለን። ይህ ጊዜ ነው። በጊዜ የሚስተነሱትን ሀሳቦች ወደ እናንተ እናቀርባለን። አቶ ቢኒያም ሙሉ በላይ የህፃን ካሌብ ጸጋዬ አሰፋ ወላጅ አባት የመሆን እድላቸው 99.9 በመቶ ነው። እንደሰማችሁት እንደኚህ ጥንዶች እንግዲህ አባትነት ዲኤንኤ ተደርጎ ነበረ። ቢኒያም የልጁ አባት ሆኗል። የዲቦራ ልጅ አባት ሆኗል ማለት ነው። እንግዲህ ከዚህ ዲኤንኤ ምርመራ በኋላ እሱም የማሳደጉን ሂደት እንደ አባትነት እንዲያሳድግ እንግዲህ ኃላፊነቱን ወስዶ ነበረ። ከዛ በኋላ ደግሞ ይሄ ጉዳይ ቫይራል ወጥቶ ተነጋጋሪ ብዙ ሰዎች ተነጋገሩ፣ እነሱም ፈመሱ። እንግዲህ ቢኒያምም በዩቱብም በቲክታክም እንግዲህ የራሱን የሆነ ስራ መስራት ጀመረ። አሁን ግን ሰሞኑን ብቅ ብለው እንዲህ ብሎ ነበር። መስከረም 4 ሩዝ 5 ኪሎ ገዝቷል። ወተት 1 ሊትር ገዝቷል። ብስኩት ገዝቷል። ኩኪስ ማለት ነው። ከዛ በመስከረም 11 በየቀኑ ማይገናኙ መስከረም 11 ኳስ ገዝቷል። እርጎ ገዝቷል። ወተት 1 ሊትር ገዝቷል። ከዛ ብስኩት ገዝቷል። ፓምፐርስ ገዝቷል። 2 ፓምፐርስ ገዝቷል። ዋይፕስ 1 ነው የገዛው። ስጋ ግማሽ ኪሎ አጥንት ገዝቷል። እንግዲህ እንደ ጉሌት አባቱ ለልጁ ያደረገው ነገር ተመዝግቦ ተቀምጦለታል። ሲጣሉ እንግዲህ ይኸው ያደረገው የአባትነት ድርሻ ራሱ በግማሽ ሽንኩርትና በግማሽ ስጋ ተብሎ ነው እንግዲህ የተወቀሰው። ምንም ምክንያቱም የራሱ ፐርፐዝ አለው። ሲመጣ ወደ መጀመሪያም ሲመጣ የራሱ የሆነ ምክንያት ነበር። ምንም ፐርፐዝ የለኝም። በጣም ለልጃችሁ በእውነት በጣም ያሳዝናል። በእናንተ ሀቡ አንዴ እኔ ፌመስ ሆነ መምጣት ነው የምትለው። ሀቡ አንዴ ንገርሽ፣ ግቢ ዩቲዩብ ላይ በጣም ብዙ ክሊፕ ሰርቻለሁ። እኔ ቲክቶክ ላይ ቪዲዮ ላይ ከመውጣቴ በፊት በጣም በብዙ ቫይራል የሚታይልኝ የሚኖጅ ዳንኤል ጀማኒ በራሴ ችግር ጠፍቼ ነው እንጂ አዳምጪኝ። ፌመስ ለመሆን አልወጣሁም። ራስሽ ነሽ በእኔ እንግዲህ በችርቻሮ በስተመጨረሻ ይህን ገዝተሃል፣ ይህን አልገዛህም፣ ይህን አድርገሃል፣ ይህን አላደረግክም ምናምን በሚል እንግዲህ 99.9% አባቱ የሆነበትን ልጁን እንግዲህ እሱ ካላደረገ አላደረግክም፣ ለምንድን ነው የማታደርገው? ኃላፊነትን እየተወጣ አይደለም። አባት ባልነበረው ሰዓት ወር ደግሞ አንተ አባትነት ባልተረጋገጠ ሰዓት ማድረግ ያለብኝን ነገር አድርጌያለሁ፣ አሁን ደግሞ እኩል ነው ማሳደግ ያለብን ብሎ ተነጋግረው እዛ መፍታት ይችሉ ነበረ። ነገር ግን በጣም በሚያሳዝን መልኩ አንዳንድ ጊዜ ወደ ሶሻል ሚዲያው ይዘን የምንመጣው ነገር ነገ ነጥብ ያስጥለናል። ይሄን ያህልም እነሱም ኮተቱንም ትንሹንም ትልቁንም መመዝገብ ልክ ነው ብዬ በግሌ አላምንም። ግን እሱ ደግሞ ያው አባት ነው፣ እንደ አባትነቱ መወጣት ያለበትን ነገር መወጣት ያለበት ይመስለኛል። ይህ ጉዳይ ዛሬ ያስነሳኝ ዋናው ቁም ነገር ምንድን ነው?
እስቲ አሳዛኙን ክፍል እንመልከት። ለማንኛውም ማለት ነው ልጅነቷ ልጇን አዝላ ስራ እየሰራች አሳድጋ ያ ህመም ውስጧ በቶሎ እንዲድን መጠበቅ የለብህም። ያንን ተረድተሃት ምንም ብትል ብትሰድብ ብታመናጭቅ ችለህ ቁስሏ እስኪሽር ይቅርታ እስክታደርግልህ ከልቧ ጸባይክን አሳምረህ እንደምንም ብለህ ልትቀርብ ልጅህን ልትቀርብ ይገባ ነበር። 5,000 አይደለም 10,000 የቻልኩት ይኸው በጸባይ የቻልኩት ይህንን ነው። ዛሬ አሁን ማግኘት የቻልኩት ይህንን ነው። በሚቀጥለው ደግሞ የበለጠ ሳገኝ አመጣለሁ እያልክ እንደምንም ብለህ ቀርበሃት ልጅክን ብታይ ገባኝ። ብቻ እስኪ ኮሜንት ላይ እናንተ ማስቀምጡ ሀሳብ አስተያየታችሁን። ዋናው ዛሬ ይሄ ቪዲዮ ከተለቀቀ እንግዲህ ቆይቷል። ሰሞኑን መነጋገሪያ እየሆነ ያለ ቪዲዮ ነው። ዋናው ነጥቤ ይሄ አይደለም እና አባት ነህ ተብዬ ከተረጋገጠልኝ በኋላ ለልጅ አባት ለመሆን በጣም ለፍቻለሁ፣ ጥሬያለሁ፣ ግሬያለሁ፣ አግዤዋለሁ። ባገዝኩት በአንድ ወሯ በራስ ጥቅም ምክንያት ተከስሼ ላሳድግ ስል እምቢ ተብዬ አሁንም እባክሽ ለልጃችን አባት እንሁን እያልኩኝ ተከልክዬ ከልጄ ህይወት ውስጥ እንደወጣ ተደርጊያለሁ። እንግዲህ የተፈለገው አባትነቱ እንዲቀጥል አልተፈለገም ማለት ነው። ብቻ ግን የሆነ ሴራ አለ። ከዚህ በፊት እንግዲህ ጉዳያቸው ቫይራል ወጥተው ሰዎች ተነጋግረውበት እሷንም የሚያግዝ ሰዎች እያገዙ እንደነበረ እናውቃለን። እና ዋናው ነገር ምንድን ነው? ቢኒያም አልረዳም ወር ደግሞ ቆንጥሮም ይርዳ መርዳትም ይክበደው። በዚህ ልክ ጉዳዩ በፍርድ ቤት የተያያዘ ነው። ወደ ሶሻል ሚዲያ አምጥተው እንግዲህ ሀቡ እንደምታወቀው ብዙዎችን በማስታረቅ እኒ ጉዳዮችን በማስተናገድ ትታወቃለች። እና በዚህ አጋጣሚ እንግዲህ ሀቡ ጋር መጥተው ለህዝብ እያሳወቁ ነው ያሉት። ጉዳዩ በፍርድ ቤት የተያዘ ከሆነ እንዲሁም ደግሞ የአባትነቱን መብት ደግሞ በዚህ መንገድ መናድ ይቻላል? እኔ እንጃ። እስቲ ኮሜንት ላይ አስቀምጦ እንግዲህ እንደማይቻል ነው የሚሰማኝ። ምክንያቱም አባት ነው፣ ተረጋግጠዋል። ካረዳ እርዳ ነው የሚባለው እንጂ አባት ልትሆነው አትችልም ተብሎ ግን የሚነገር አይመስለኝም። ይሄ ጉዳይ ቀጠለ ማለት ነው። ራሴ ባህሪ እኔ ቢኒያም ልጄን ካላሳደግኩት፣ ካላቀፍኩት፣ ጠረንን ካለመደ፣ የኔን ጠረን ካላወቀ፣ አባትነቱን ካላወቀ ገንዘብ እየሰጠሁት ብቻ ማሳደግ አልፈልግም። እኔ ስለ ዲቦራ የሚል ቃል ካወራው በቲክቶክ ላይ የኢትዮጵያ ሕዝብ ይፍረድብኝ። አላቃትም፣ አታቀኝም፣ የልጅ እናትም አደለችም። ገንዘብ ሳይሆን ልጅትስ አባቱን ብሎ ከዓመታት በኋላ በ10 ምናምን ዓመቱ ቢመጣስ? አዳምጪ። በዚህ በ5,000 ምክንያት እሷም አይ ልጄን ማሳደግ የምችለው በአንተ ስላላገዝክ ብላ እንግዲህ ተቆንጥሮ የተመዘገበውን ሰምተናል። ስላላገዝክ ሙሉ ስጋ ስላልገዛለት ወር ደግሞ ሙሉ ምናምን ስላላደረግክለት 5,000 ብር ስላልሰጠ ጉዳዩ ፍርድ ቤት ገብተዋል። ከዚህ በኋላ ግን ልጄን ራሴ ያሳድጋለሁ አባት አትሆንም ነው። እሱ ደግሞ እኔ ገንዘብ ብቻ እየተጠየቅኩኝ ልጄን በፍቅር ማላሳድግ ከሆነ አላቆም ብሎ ልጁን ካደ። ዋናው ቁም ነገሩ ግን እዚህ ጋር አይደለም። ይሄ ጉዳይ እሱም ልጁን ከካደ በኋላ በአደባባይ እሷም ደግሞ ተለያየን ተባብለው ልጁን እንግዲህ ፈረዱበት በ5,000 ብር ምክንያት ልጃቸው ላይ ልጁ አባቱን እንዲያጣ የእናትነት የአባትነት የአባቱን የማግኘት አባቱ እንዲያሳድገው የአባቱን ፍቅር የማግኘት መብቱን እንዲያጣ ልጁ ላይ ተፈረደ። ይሄ ሁለቱ ምናልባት ያላለቀ ፍቅር ካላቸው ወር ደግሞ ስሜት ካላቸው እኔ እንጃ አላውቅም። ግን ደግሞ ይሄ ነውር ነው። እውነት ለመናገር አንድ ታዳጊ ሕፃን ልጅ ላይ እንደዚህ መፍረድ በ5,000 ብርና በጥቃቅን ነገር ልክ አለመሆኑ ብቻ ሳይሆን እውርነታቸውን ያሳያል። ነገር ግን ይሄ ጉዳይ ከተነሳ በኋላ ቢኒያም ላይ እጅግ በጣም ትችቶች በጣም በሰፊው ትችቶች ቀርበው ነበር ማለት ነው። ተሰድበው ነበር። ከዘሮቼም እንዲቀላቀል አልፈልግም። በቃ እኔ አሁን እረሳዋለሁ። እናት የሚባል ልጅ እንዳለኝ እረሳለሁ። ከልጁ ልጁን ከካደው ወንድ የተማርኩት ነገር ልንገራችሁ። በመጀመሪያ ደረጃ 80 አልባ አትውለዱ። ወንድ መሆናችሁ ሴት 80 አድርጉ ማለት ነው። እርግጠኛ ነኝ አሁን ይህ ልጅ በ80 ተወልዶ ቢሆን ማለት ነው በዚህ ደረጃ ሶሻል ሚዲያ ላይ ወጥተው ዲስሪስፔክት አይደራረጉም ነበር። በሁለተኛ ደረጃ ደግሞ ወንድየው ወንድ አይደለም፣ ወንድ ሳይሆን ዘልዛላ ወንድ ነው። ገባችሁ? ለምን ካላችሁ በዲቦራ እንዲያልፍለት ነው የሚፈልጋችሁ። ኮንቴንት ስለሌለው በዲቦራ እንደዚህ ያረገች በዚህ ወጥቶ በዚህ ወርዶ እያለ በዲቦራ መሸቀል ስለሚፈልግ ነው። ለምን እኛ በኢቲዩ እንከታተለዋለን። እኛም እኮ ሶሻል ሚዲያ ሰዎች ነን እና ብዙ ጊዜ እንግዲህ በዚህ መልኩ ስድቡም ቀጥሏል ማለት ነው። ቢኒያም እጅግ በጣም ብዙ ትችቶች ያስተናገደ ሆኗል ማለት ነው። ወንድ ልጅ ለሀገሩ ይሞት
ለቤተሰቡ የሚሞት ለሚስቱና ለልጁ የሚሞት ወንድ ልጅ መጀመሪያ የወንድ ቆሻሻ እኔ አላቅም። አንድ ሰው አለ፣ ሁለት አንድ ሰዎች ተልካሻ ሰዎች አሉ። ተልካሻ ማለት ልጃቸውን የሚክዱ በየቦታው 4-5 ሴት ጋር የሚተኙ ይሄ ተምረው ያልተማሩ ባዶ ጭንቅላቶች እንዳንተ አይነት ሰዎች ማለት ነው። ምክንያቱም ለገንዘብ ብቻ የሚሮጡ ሰዎች። ምክንያቱም አሁን አንተ አትበለኝ ጀዝባ፣ አንተ እኮ አንተ ያወራኝ ነበር። እኔ ሜንሽን አታርገኝ። አንተ ብለህ እኮ ያወራኝ ነበር። አንተ ብለህ እኮ ያወራኝ ነው እኮ እኔና አንተ ብለህ ታወራኝ እኮ ምንም አላልኩኝ። አንተ ብለህ ታወራኝ እኮ ምንም አላልኩኝ እኮ እኔ እኮ አንተ ገጠር ልጅ አስፈራለሁ ማለት ነው። በስመ አብ ማርያም ጎበዝ ነው። እናቴ ትሙት አንተ ከፈራኝ እግዚአብሔር ወንድ ልጅ አውራ ስለ ወንድ ልጅ አውራ መድኃኒዓለም እንደ ወንድ ልጅ ማውራ ወንድ ልጅ ማውራ በመሳሰሉ ቲክታከሮችም ጭምር በሰውም እንግዲህ ተቃውሞ ቀርቦበታል ማለት ነው። ቢኒ እንዴት ላለ አንተ ወንድ አይደለህም? ልጅህን በዚህ ልክ ማገዝ መርዳት ሲጠበቅብህ በዚህ ልክ ወርደ ልጅህን በዚህ ሁኔታ ውስጥ እንዲህ ማድረግ ልክ አይደለም የሚል ነገሮችን አስተናግዶ ነበር ማለት ነው። ቢኒ እያገነፈለ ትችቱ ከፍ ሲል የሰፈር ልጆች አንተ ዲቃላ አባትህም እናትህም የማይፈልጉ ቤተሰቦች እውነት የማይፈልጉኝ እናቴ አባቴ ብዬ ባድግ ደስ ባለ ያው ከአባቴ ቤተሰቦች ጋር ለተወሰነ ጊዜ ለማደግ ሞክርኩኝ። በጣም ከባድ አንተ ማንም የማይፈልግ ቪዲዮ ለልጄ ይቀመጥልኝ። ባለፈው በንዴት በእልህ የተናገርኩት ንግግር ነገ እንደምታየው አውቃለሁ። ተሳስቻለሁ፣ አጥፍቻለሁ። ልክ ያልሆነ ንግግር ተናግሬያለሁ። እኔ አባትህ በህይወት እስካለው ድረስ እንግዲህ ቢኒ ወንድ ሆኖ ተመልሷል ማለት ነው። ብዙ ሰዎች ተቃውሞ ሲያቀርቡበት ሲሰደብ ምን ሲል እንግዲህ ተሰምቶት እንግዲህ ይህንን ጉዳይ ልጄ ተሳስቼ ነው እና አባት አልሆንም ያልኩት ስለዚህ አሳድጋለሁ ብሎ እንግዲህ ለልጁ ቃል እየገባለት ነው። እየጠየቅ አታርግም። ያለፈው አልፏል። ወደፊት ግን እኔ አባት አለውልህ። ላለፈው ለተናገርኩት ንግግር በጣም ይቅርታ። ህዝቡንም አስቀይም ያለውኝ በጣም አመሰግናችኋለሁ። በጥሩም የመከራችሁኝ እየደወላችሁ በመጥፎም እየሰደባችሁ የመከራችሁኝ በጣም አመሰግናለሁ። ግን እናንተንም ይቅርታ ጠይቃለሁ። የሚያስፈልገውን ነገር አድርጌ በመሄድ ባለብኝ መንገድ ሄጄ ለልጄ አባት ሆነዋለሁ። ልጄን አሳድጋለሁ። ሰርቼ ለፍቼ የምችለውን አግዘዋለሁ። እንደ አባት በስሜትም እንደ አባት በገንዘብም አግዘዋለሁ። እንግዲህ የይቅርታ ቪዲዮ ይዞ መጥቷል። በስተመጨረሻ ዛሬ እንግዲህ ከይቅርታ አንድ ሰው አጥፍቶ ይቅርታ ከመጠየቅ በፊት አይምሮ እንዳለው ሰው ማገናዘብ እንዳለበት ነው የሚሰማኝ። በዚህ ልክ እንግዲህ እንዳየነው መጣ። ከዛ በኋላ ምንድን ነው ለማግኘት የተፈለገው? የምር ስህተት መሆኑን እያወቀን አንዳንዴ የምንሰራ ይመስለኛል እና ገንዘብ ስለምናገኝበት ብቻ ሰዎች ጋር መነጋገሪያ ስለምንፈጥር ብቻ አሁን በነገራችን ላይ ሐቁን ስርዓቱን ይዞ የሚመጣ ቲክታከር፣ ዩቱበር፣ የሶሻል ሚዲያ ሰው ተቀባይ ቅቡልነት የለውም። አንዳንድ ጊዜ በመመካከር ሊሆን ይችላል እንደዚህ አይነት ግጭቶች እንደዚህ አይነት ተራ ነገሮች የሚመጡት። እውነት ግን የቢኒና የዲቦራ ልጅ ሲያድግ ይህንን ነገር በበጎ አይምሮ የሚቀበለው ይመስላችኋል? አይምሮ ሳይነካም በአደባባይ እንደዚህ ተከርተ ነበር፣ እንደዚህ እኮ አባትና እናት ተጣልቶ ነበር፣ አባት ያገዘ የገዛልህ ነገር እንደዚህ ተቆጥሮብህ ነበር እየተባለ ትምህርት ቤት ላይ ስነልቦና መጎዳት መቻል አለበት። ስለዚህ ለትውልድ አንዳንድ ጊዜ ዛሬ የምንበላውን የምንጠጣውን የምናገኘውን ነገር ብቻ ሳይሆን ለልጆቻችንና ለትውልድ ማሰብ ግድ ነው ብዬ አስባለሁ። ሳታደርጉ ስማችሁ እኮ ሊጠፋ ይችላል፣ ምንም ጥያቄ የለውም። ግን በዚህ ልክ ክህደት ከተፈጠረ በኋላ እንግዲህ ድጋሚ ይሄ ቪዲዮ ምናልባት ይቅርታ መጠየቁ ትልቅነት ነው። ይቅርታ ተቀብሎ ደግሞ አይ አባቴ እኮ ይቅርታ ጠይቋል፣ በአደባባይ ጥፋት ነው ያጠፋል ብለን ስናልፋለን። ግን የትውልድን አይምሮ ወር ደግሞ የልጆቻችንን አይምሮ መጠበቅ ያለብን ይመስለናል። እንግዲህ ቢኒያም ይቅርታ ጠይቋል። አባት ሆናለሁ፣ ከዚህ በኋላ ምንም አይነት ነገር ቢፈጠር ማገዝ ባለብኝ ነገር አግዛለሁ ብሎ ለልጁ ቃል ገብቷል። ምናልባት እንግዲህ ያላለቀ ፍቅር ያለኝ ይመስላል ግን
ፍቅራችሁን እዛው ጨርሱት ለማለት ነው። እና ፍቅርም ካላችሁ እዛው ጨርሱ። ልጃችሁን በአግባቡ አሳድጉ። ሌሎቻችንም እንግዲህ መማር ያለብን ይመስለኛል። ለማንኛውም ቢኒያም እንግዲህ ከትችት በኋላ እንዲህ በመሆነ መንገድ ልጁን ይቅርታ ጠይቆ ያንን ቪዲዮ የመሰረዝ የሚመስል ቪዲዮ ሰርቷል ማለት ነው። ኢትዮጵያ ሕዝብንም በዚህ አጋጣሚ ይቅርታ ጠይቀዋል። እስከ ማጥፋታችን በፊት ሁላችንም በጥንቃቄ ለመራመድ እንሞክር። በተለይ ወደ ሶሻል ሚዲያ ከመምጣታችን በፊት ነገሮችን በማስተዋል እና በአስተውሎት ልናደርግ ይገባል። ጊዜ ከፍ ጊዜ ዝቅ ያደርጋል። የዛሬው ፕሮግራማችን ይህን ይመስል ነበረ። ሁላችንም በትክክልና በስርዓት ለመኖር የምንችለውን ነገር ለማድረግ እንቁም። ነገ የሚያመጣውን ደግሞ አብረን የምናየውናል። በሚቀጥለው ፕሮግራማችን እስክንገናኝ ድረስ ሁላችሁም በያላችሁበት ሰላምና ፍቅር፣ ጤንነት እንመኝላችኋለን። ለትውልድ እናስብ፣ ለራሳችን እናስብ። ዛሬ በምናገኘው ነገር ብቻ ታውረን ትውልድንና ራሳችንን እንዳናፈርስ እንድንጠነቀቅ መልእክታችን ነው። ሰብስክራይብ ያደረጋችሁ ተመልከቱ። ቁጥር 1 የድንቅ አራት ሚዲያ ቻናላችንም ከ15,000 በላይ የሆነው ቻናላችን ተመልሷል። እየገባችሁ ሁላችሁም እንድትመለከቱ በአዳዲስ ፕሮግራሞችን ይዘንላችሁ እንመጣለን። በዛም ተከታተሉን። የፊልም አፍቃሪያን የፊልም ታሪኮችን እንዲሁም ታሪኮችና የፊልም ሪቪው ስራዎችን ይዘንላችሁ እንመጣለን። መልካም ጊዜ